ሰበር መረጃን ነው ከ60 ኮርሶች በላይ 47ቱን ኤችአር ያስመዘገበችዋ ድንቅ ተማሪ ሰኔ 13 2018 ዓ.ም ያስኩትን መረጃ ያላደርሳችሁ ቤቱን ፎሎ ቪዲዮን ላይክ ሼር በማድረግ ጀምሩት። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ፣ ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ልዩ ታሪክ ተጽፏል። ዩኒቨርሲቲው ካስመረቃቸው 1387 ተማሪዎች መካከል የአንድ ሴት እጩ የመጪው ዘመን መሐንዲስም በልዩ ክብርና በታላቅ ጥብጨባ አዳራሹን ባንድነት አናውጦታል። ይህ ስም የኢነርጂዋና የቴክኖሎጂዋ ዘርፍ አዲስ ተስፋ የሩት አባተ ስም ነው። ሩት በዩኒቨርሲቲ ቆይታ ያስመዘገበችው እጅግ አስደናቂ ውጤት የዋንጫና የወርቅ ሜዳሊያ ተሸላሚ አድርጓታል። የዚህን ድንቅ ኮከብ ታሪክና የስኬት ሚስጥር በሚከተሉት ነጥቦች ልንገራችሁ። ፍጹም የሆነ ገራሚ ውጤት 4.00 ኮሙሌቲቭ ጂፒኤ፣ የጥናት ዘርፍ ፊልድ ኦፍ ስተዲ ኤሌክትሪካል ፓወር ኤንድ ኮንትሮል ኢንጂነሪንግ። በዩኒቨርሲቲ ቆይታ ከወሰደቻቸው 60 ኮርሶች መካከል 47ቱን ኤችአር እንዲሁም የቀሩትን 13 ኮርሶች ደግሞ ኤ በማምጣት ሙሉ ፎር በመዝጋት አሪፍ ውጤት እና ቬሪ ግሬት ዲስቲኔሽን የሚል ማዕረግ ተሸላሚ የዓመቱ ምርጥ ኮከብም ተብላለች። ሩት ተወልዳ ባደገችበት አዳማ ከተማ በሚገኘው ቅዱስ ዮሴፍ ትምህርት ቤት የመጀመሪያና ሁለተኛ ደረጃ ትምህርቷን በከፍተኛ ውጤት አጠናቃለች። ሩት ስትናገር የአዳማ ልጅ ነኝ፣ ሁሌም የደረጃ ተማሪ ነበርኩ። ከልጅነቴ ጀምሮ በትጋት እያጠናውና እየሰራው ስለመጣው አቅሜን እያዳበርኩ እዚህ መድረስ ችያለሁ። ዩኒቨርሲቲ ስገባም ከመጀመሪያ ዓመት ጀምሬ ለትምህርቴ ልዩ ትኩረት በመስጠትና ራሴን ለፈተናዎች በአግባቡ በማዘጋጀት የላቀ ውጤት አምጥቻለሁ። ለዚህም ፈጣሪን አመሰግናለሁ ትላለች። የቤተሰብ ውለታና ሁለንተናዊ ድጋፍ። ሩት ለዚህ ታላቅ ውጤት ስትበቃ ትኩረት የሚሰርቅ ነገር እንዳያጋጥማት ቤተሰቦቿ ያደረጉላትን ውለታ በኩራት ታነሳለች፣ ታመሰግናለች። ቤተሰቦቿ ሁሌም ከጎኔ ሆነው እንዳበረቷት እንድትጎብዝ አድርጎኛል። ምንም ነገር ከትምህርቴ እንዳያዘናጋኝ በመምከርና በመደገፍ አብሮኝ የስኬቴ ተጋሪም ሆኗል። እኔም ጥረታቸውን ከንቱ አላደረኩም፣ አላሳፈርኳቸውም ስትል በምስጋና ይህንን ትገልጻለች። ሴቶች የትኛውንም ማህበራዊና አካባቢያዊ ጫናዎች አልፎ ስኬታማ መሆን እንደሚችሉ ሩት በተግባር አስመስክራለች። በቀጣይም በትምህርት ላይ ይበልጥ በመበርታት የሁለተኛ ዲግሪ ማስተርስ ትምህርቴን የመቀጠል እቅድና ተስፋ አለኝ። ዋናው ህልሜ በኢነርጂውና በቴክኖሎጂ ዘርፍ ለሀገሬ ጠቃሚና ችግር ፈቺ ባለሙያ ለመሆን እተጋለሁ ስትል ጽኑ ምኞቷን ገልጻለች። የሩት እናት ወይዘሮ አዜብ ሻዋል የመጀመሪያ ልጃቸው የዋንጫ ተሸላሚ ሆኖ በመመረቅ የተሰማቸው ልዩ ደስታ ሲገልጹ ሩት እድገቷ ከንባብ ተለይቶ አያውቅም፣ እጅግ ጥሩ ስነ ምግባር ያላት ልጅ ናትም ብሏል። የሩት አባት ሁልጊዜም የቅርብ አማካሪና አስጠኚ በመሆን ለዚህ ውጤት ትልቅ እገዛ ማድረጉን እናቷ ጠቅሷል። ሩት ሀገሯን የምትጠቅም ልጅ ናት፣ ወደፊትም ከዚህ በላይ ትልቅ ደረጃ እንድትደርስ እመኛለሁ ሲሉ ምርቃታቸውን ለግሷል። እናንተስ ምን ትላላችሁ?